የዲሞክራሲ ስርዓት ግንባታን እውን ለማድረግ የዳኝነትና የጋዜጠኝነት ሙያዎች ቅንጅታዊ አሰራር ወሳኝ መሆናቸውን የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማንታ አግደው ተናገሩ። ጠቅላይ ፍርድ ቤቱ ከኢትዮጵያ መገናኛ ብዙሃን ሴት ባለሙያዎች ማህበር ጋር በመተባበር በችሎት ዘገባና በለውጥ ስራዎች ዙሪያ ለሴት ጋዜጠኞች ማህበር ስልጠና እየሰጠ ነው። ዘጋቢያችን ያየው ተስፋውን ተጨማሪ መረጃ አለው። ፍርድ ቤቶች ገለልተኛ ፍርድ የመስጠት ኃላፊነት ያለባቸው ሲሆን መገናኛ ብዙሃን ደግሞ እውነትን የማውጣትና የህዝብ ድምጽ የመሆን ኃላፊነት ተጥሎባቸዋል። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማንታ አግደው እነዚህ ሁለት ተቋማት እርስ በርሳቸው የሚመጋገቡና ለሀገሪቱ ዲሞክራሲ ስርዓት ግንባታ ያላቸው ሚና ከፍተኛ በመሆኑ ጋዜጠኝነቱና ዳኝነቱ በቅንጅት ተናቦ ከሰራ ውጤታማ መሆን ይቻላል ብለዋል። የመገናኛ ብዙሃን የዜጎችን መረጃ የማግኘት መብት እንደዚሁ ሀሳብን የመግለጽ መብትና ዜጎችን በማንቃት በአገራቸው ኢኮኖሚ፣ ማህበራዊ ጉዳዮች ላይ የናቃ ተሳትፎ እንዲኖራቸው ማድረግ ረገድ የማይተካ ሚና አላቸው። ሁለቱም ተቋማት ተቀራራቢ በሆነ የሙያ ስነ ምግባር የሚመሩና በአንድ ሀገር የዲሞክራሲ ስርዓት ግንባታ፣ የህግ የበላይነት፣ የፍትህ፣ የማህበራዊና የኢኮኖሚ እድገት ውስጥ ከፍተኛ ድርሻ ያላቸው ተቋማት ናቸው። በክልሉ የፍትህ ተደራሽነትን ለማረጋገጥ ከአካል ተደራሽነት ባለፈም በዲጂታል ቴክኖሎጂ በመታገዝ አገልግሎት እየተሰጠ መሆኑን አንስተዋል። በንግድና በኢንቨስትመንት ዘርፎች የሚነሱ አለመግባባቶች በልዩ ሁኔታ በአጭር ጊዜ እንዲፈቱ ለማድረግ የሚያስችል አሰራርን ለመዘርጋትም እየተሰራ ነው። በአሁኑ ጊዜ ከሁሉም ዞኖች ባህር ዳር ጠቅላይ ፍርድ ቤት ላይ ጉዳይ ያላቸው ሰዎች በአካል መቅረብ ሳይጠበቅባቸው ባሉበት ቦታ ሆነው አገልግሎት ማግኘት የሚችሉበትን ሁኔታ ፈጥረናል። ከዚህም ባሻገር ከንግድ ከኢንቨስትመንት የሚነሱ አለመግባባቶች፣ ክርክሮች በአጭር ጊዜ መፈታት ስላለባቸው የግልግል ዳኝነት ማዕከል ለማቋቋም በጣም ሰፊ ስራዎች እየተሰሩ ይገኛሉ። የአማራ ሚዲያ ኮርፖሬሽን አሚኮ ጋዜጠኛ የሆነችው ትዕግስት ወርቆ የህብረተሰቡን የፍትህ ተደራሽነት ጥያቄ ለመመለስ እየተሰራ ካለው ተግባር ባሻገር ጋዜጠኞች በዳኝነት ስርዓቱ ላይ እውቀትን ጨብጠው በገለልተኝነት መዘገብ እንዳለባቸው ትገልጻለች። ወንጀል ፈጸሙም አልፈጸሙም በፍርድ ቤት ያልተረጋገጡ ሰዎችን እንደ ፍርደኛ እንደ ወንጀለኛ ወይም እንደ ፍርደኛ መቁጠር የለብንም። ምሳሌ ፍርድ ቤት እስካላረጋገጠልን ድረስ ወንጀለኛ ማለት አንችልም፣ ተጠርጣሪዎች ማለት እንጂ ከሚለው ጀምሮ የህግ ማቀፎች ምን ይመስላሉ የሚለውን ጋዜጠኛ ከመጀመሪያ እስከ መጨረሻ በደንብ አድርጎ አጢኖ የፍርድ ሂደቱን ተከታትሎና የህግ ማቀፎች ምን ይመስላሉ የሚለውንም አውቆ ኢቭን የህግ ማቀፎችንም ለህብረተሰቡ የማሳወቅ ግዴታ አለበት። የሚዲያ ተቋማትና ዘጋቢዎች በተለምዶ የሚሰሩት ዘገባ ህጋዊነት ከጎደለው በደንበኞች እንዲሁም በፍትህ ስርዓቱ ላይ ተጽዕኖ እንዳለው የተናገሩት በአማራ ክልል ጠቅላይ ፍርድ ቤት የህዝብ ግንኙነት ዳይሬክተር ቅድስት ገብረ ህይወት ጋዜጠኞች ከህገ መንግስቱ ጀምሮ ኢትዮጵያ እስከተቀበለቻቸው ዓለም አቀፍ ህጎች ግንዛቤ መያዝ ይጠበቅባቸዋል ብለዋል። ኢትዮጵያ በተቀበለቻቸው ዓለም አቀፍ ስምምነቶች ላይ ያሉ የተከሳሽ መብቶችን ማወቃቸው ያንን ባከበረ መልኩ ዘገባዎችን እንዲሰሩ ከትክክለኛነቱ እንደዚሁም ደግሞ አወዛጋቢ ያልሆነ ዘገባ እንዲሰሩ የሚያስችላቸው ይሆናል። በውጤቱም ደግሞ ማህበረሰቡ በትክክል የዳኝነት አካሄዱን እንዲረዳ የተሻለ ግንዛቤ እንዲኖረው የሚያስችል ይሆናል ማለት ነው። የአማራ ክልል ጠቅላይ ፍርድ ቤት ከኢትዮጵያ መገናኛ ብዙሃን ሴት ባለሙያዎች ማህበር ጋር በመተባበር በችሎት ዘገባና በለውጥ ስራዎች ዙሪያ ለሴት ጋዜጠኞች ማህበር አባላት ስልጠና ሰጥተዋል።